ይስጥልን ውድ ተመልካቾቻችን እንደምን አላችሁ? ዕለተ ሮብ መጋቢት 30 2018 የናሁ የሰዓቱን ዜና ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር ሰናይት ንጉሴ አብራችሁ ቆያለሁ። መልካም ጊዜ። ቀዳሚ ወዳደረግነው የሀገር ውስጥ መረጃዎቻችን ስናልፍ ኢትዮጵያ ከሰሞኑ በተመድ የሰጠችው ድምጽ አሰጣጥ ነባር አቋሟን የሚያንጸባርቅ መሆኑን የውጭ ጉዳይ ሚኒስተር ገለጹ። የውጭ ጉዳይ ሚኒስተር ኢትዮጵያ ሀገር ተኮር ውሳኔዎችን በመርህ ደረጃ ብትቃወምም ሰሞኑን በተመድ የሰጠችው ድምጽ አሰጣጥ ነባር አቋሟን የሚያንጸባርቅ ነው ብለዋል። ኢትዮጵያ በ61ኛው የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ጉባኤ ሀገር ተኮር ውሳኔዎችን በመርህ ደረጃ እንደምትቃወም አጽንኦት የሰጠችበት ነበር ሲሉ የውጭ ጉዳይ ሚኒስተር ቃል አቀባይ አምባሳደር ነቢያ ጌታቸው አብራርተዋል። ኢትዮጵያ በጉባኤው ላይ የተከተለችው ድምጽ አሰጣጥ ወጥ ያልሆነ ድምጽ አሰጣጥ በመባል አነጋጋሪ ሆኖ ሰንብቷል። የምክር ቤቱን እንቅስቃሴ በቅርበት የሚከታተሉ አንድ ዲፕሎማት ለአዲስ ስታንዳርድ እንደገለጹት የኢትዮጵያ ድምጽ አሰጣጥ ሁኔታ በመርህና በዲፕሎማሲያዊ አካሄድ መካከል ያለውን ሚዛን የመጠበቅ ጥረት ለማሳየት የሞከረ እንደነበረ ገልጸዋል። ይሁንና ኢትዮጵያ ሀገር ተኮር ተልዕኮችን እንደምትቃወም በንግግር ደረጃ ውስጥ አቋም ብታሳይም የድምጽ አሰጣጥ አካሄዷ ግን እንደ ጉዳዩ አይነት ተለዋጭነት የታየበት ነበረ ሲሉ እኚሁ ስማቸው እንዳይጠቀስ የጠየቁት ዲፕሎማት አስተያየታቸውን ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የስልጣን ጊዜ ተራዘመ። ዛሬ ስልጣናቸው ያበቃው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የስልጣን ዘመን ለአንድ ዓመት መራዘሙ የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ አካታች ጊዜያዊ አስተዳደርን በርዕሰ መስተዳድርነት እንዲመሩ ሌተናንት ጀነራል ታደሰ ወረደ የተሰጣቸው ሹመት ከነገ ሚያዝያ 1 ቀን 2018 ዓ.ም ጀምሮ ለተጨማሪ 1 ዓመት አራዝመዋል። የሹመት ዘመን የተራዘመው በኢፌዴሪ ህገ መንግስት አንቀጽ 2 ንዑስ 9 እና በአዋጅ ቁጥር 359/1995 አንቀጽ 14 ንዑስ አንቀጽ 2 ላይ በተሰጠ ስልጣን መሰረት መሆኑ ተገልጿል። በተጨማሪም በሚኒስትሮች ምክር ቤት የትግራይ ክልል አካታች ጊዜያዊ አስተዳደርን አስመልክቶ በጸደቀው ደንብ ቁጥር 479/2013 አንቀጽ 4 ንዑስ አንቀጽ 2 ድንጋጌዎች ለውሳኔው መነሻ መሆናቸውም ተመላክቷል። ጠቅላይ ሚኒስትሩ ውሳኔውን ያስተላለፉት ርዕሰ መስተዳድሩ የዓመቱን የስራ አፈጻጸም ሪፖርት ባቀረቡት መሰረት በማድረግ መሆኑን የጠቅላይ ሚኒስትር ጽሕፈት ቤት መረጃ ያመለክታል። በዚህም መሰረት ሌተናንት ጀነራል ታደሰ ወረደ የክልሉ አካታች ጊዜያዊ አስተዳደር እስከ ሚያዝያ 2019 ዓ.ም ድረስ ርዕሰ መስተዳድርነት መምራታቸውን የሚቀጥሉ ይሆናል። የዓለም ምግብ ፕሮግራም ኢትዮጵያ ውስጥ ለተጠለሉ ስደተኞች የሚያቀርበውን የምግብ እርዳታ በ60 በመቶ መቀነሱን አስታወቀ። የዓለም ምግብ ፕሮግራም ኢትዮጵያ ውስጥ ለተጠለሉ ስደተኞች የሚያቀርበውን የምግብ እርዳታ በዓለም አቀፍ የገንዘብ እርዳታ ማሽቆልቆል ሳቢያ ወደ 60 በመቶ መቀነሱን አስታውቋል። ድርጅቱ በዚህ ሳቢያ የህፃናት የተመጣጠነ ምግብ እጦት የሚያስከትለውን ጉዳት መጨመሩን ተጠቅሷል። ድርጅቱ ላለፉት ዓመታት ለስደተኞች የምግብ እርዳታ፣ የተመጣጠነ ምግብና ለስደተኞች ተማሪዎች የትምህርት ቤት ምግብ ሲያቀርብ ቆይቷል። ድርጅቱ በተያዘው ዓመት በሀገር 4.6 ሚሊዮን የሚሆኑ ሰዎች የምግብ እርዳታ ለማቅረብ ማቀዱንም ገልጿል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ዓለምን ያስጨነቀው የአሜሪካና የኢራን ጦርነት በአስገራሚ ሁኔታ ተጠናቀቀ። ሌሊት ሊካሄድ የነበረው መጠነ ሰፊ ጥቃትን በ2 ሰዓታት ልዩነት ተሰርዟል። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ሊሰነዝር የነበረው ጥቃት ለ2 ሳምንታት እንዲታገድ ወስነዋል። ኢራንም ይህንን ተኩስ አቁም ለ2 ሳምንታት ተቀብላለች። እስራኤል በተመሳሳይ በዚህ የ2 ሳምንት የጊዜ ገደብ ውስጥ የቦምብ ጥቃቷን ለማቆም ተስማምታለች። ትራምፕ ከዚህ ቀደም እስራኤልን በተመለከተ እኔ ሳቆም እነሱም ያቆማሉ ብለው ነበረ። ይህ ስምምነት የተደረሰው በሚገርም ሁኔታ በፓኪስታንና በቻይና
ከፍተኛ ዲፕሎማሲ ጥረት ነው። የኢራኑ ከፍተኛ መሪ ሙጂቴባ ናሂሚ ስምምነቱን በይፋ አጽድቀዋል። እንደ ስምምነቱ ከሆነ ኢራን ስልታዊ ጠቀሜታ ያለውን የሆርሙዝ ሰርጥን ለመርከቦች እንቅስቃሴ ክፍት ታደርጋለች። አሜሪካም ከኢራን የቀረበላትን ባለ 10 ነጥብ የሰላም ምክረ ሀሳብ ለመነሻነት ተቀብላለች። ኢራን በበኩሏ የአሜሪካን የ15 ነጥብ የድርድር ሀሳብ እየመረመረች ነው። ይህም ለዘላቂ ሰላም ትልቅ ተስፋ ሰጥቶታል። ዜናው መሰማቱን ተከትሎ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ማሽቆልቆል ጀምሯል። በአሜሪካ ዌስት ቴክሳስ ኢንተርሜዲየት የነዳጅ ዋጋ በ18% ቀንሶ ወደ $9.60 ወርዷል። በተመሳሳይ የብሬት ድፍድፍ ነዳጅ ዋጋ በበርሚል በ60% ቀንሶ $103.4 ሆኗል። በቀጣይ የሆርሙዝ ሰርጥ ለሁሉ መርከቦች ተከፍቶ ነፃ ዝውውር ሲደረግ የነዳጅ ዋጋ ከዚህ ሊቀንስ እንደሚችልም ይገመታል። ከስምምነቱ ጥቂት ሰዓታት በፊት ግን እስራኤልና አሜሪካ ኢራንን በሳውዲ አረቢያ ላይ የከረረ ጥቃት ሰንዝረው ነበረ። እስራኤልን በስምምነቱ መስማማቷ ተገልጿል። በመጨረሻም ምንም ጥያቄ የለውም አሜሪካ አሸንፋለች ሲሉ ፕሬዚዳንት ትራምፕ ገለጹ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዩናይትድ ስቴትስ ከኢራን ጋር ለ2 ሳምንታት የተኩስ አቁም ስምምነት ከተደረገ በኋላ ጠቅላላና የተሟላ ድል አሜሪካ ማግኘቷ ምንም ጥርጥር የለውም ሲሉ ተናግረዋል። ስምምነቱ ይፋ ከተደረገ በኋላ ለአዣንስ ፍራንስ ፕሬስ በሰጡት ቃለ ምልልስ የኢራን የበለጸገው ዩራኒየም በስምምነቱ ፍጹም እንክብካቤ ይደረግለታል ሲሉ ተደምጠዋል። ትራምፕ በዩራኒየም ላይ ስለሚሆነው ነገር ምንም አይነት ዝርዝር መረጃ ሳይሰጡ እልባት አልነበረም ብለዋል። ስምምነቱ ከተቋረጠ የኢራን የሲቪል ኃይል ማመንጫዎችና ድልድዮች ለማጥፋት ወደ መጀመሪያው ዛቻ ይመለሱ እንደሆነ የተጠየቁት ትራምፕ የምናየው ይሆናልም ብለዋል። የዋይት ሀውስ የፕሬስ ሰክሬታሪ ካሎሪ ሊፍት የተኩስ አቁም ስምምነቱ ለአሜሪካ እንደ ድል ይወሰዳል በማለት አሞካሽተው በትራምፕና የአሜሪካ ጦር ተፈጸመ ብለዋል። ከመጀመሪያው አንስቶ ትራምፕ ጦርነቱ ከ4 እስከ 6 ሳምንታት እንደሚቆይ ገምተው ነበረ። እናም በ38 ቀናት ውስጥ ዩናይትድ ስቴትስ የዋሽንግተን ዋና ዋና ወታደራዊ ዓላማዎችን አሳክታለች ሲልም አክለዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የሰዓቱን ዜና የተከታተላችሁትን ይመስል ነበረ። ከዜናዎቹ ጋር ስናይት ንጉስ ያብራችሁ ነበርኩ። መልካም ቀን።